አዲስ ቀን የሀገር ጉዳይን ያስቀድማል። በመጀመሪያው ምዕራፉ በዛሬው የሀገር ጉዳይ ቀደም ሲል በመግቢያችን እንደገለጽንላችሁ የኢትዮጵያውያን መልካም ሴት ከሆኑት ማህበራዊ ሴቶች መካከል መተባበር እንዲሁም ደግሞ መረዳዳት በዚህ ውስጥ ያለውን ደግሞ ዛሬም ድረስ የቆየንበትን አብሮነት አንስተን ሰፋ ያሉ ሀሳቦችን እናነሳለን። በተለይም ኢትዮጵያውያን ለዘመናት ያኖሩት የእርስ በርስ መረዳዳት፣ አብሮነት፣ መተሳሰብ እንዲሁም ደግሞ አንድነታቸው ዛሬም ድረስ አብረው እንዲዘልቁ አድርጓቸዋልና ይሄንን እናነሳለን። ከዚህ ጋር ተያይዞ ብዙ ጊዜ የሚነሳው ሰኒ በተለይ ኢትዮጵያውያን ካሏቸው መልካም ከሚባሉ ማህበራዊ ሴቶቻቸው መካከል በችግራቸው ጊዜ እንዲሁም ደግሞ ወቅትን ጠብቀው ብቻ ሳይሆን ዛሬን አብረው እንዲኖሩ ያስቻላቸው የጋራ የሆኑ ሴቶች አሏቸውና እነዚህ የጋራ የሆኑ ሴቶቻቸው ደግሞ እርስ በርስ እንዲረዳዱ፣ እርስ በርስ እንዲደጋገፉ እንዲሁም ደግሞ ባላቸው የልዩነት ባላቸው አመለካከት ውስጥ ልዩነቶቻቸውን በማስቀመጥ አብረው እንዲኖሩ አድርጓቸዋልና ይሄ ሁሉ ጊዜም የሚነሳ ነው። በተለይም ያው የሰው ልጅ ያስተሳሰብ ያመለካከት ልዩነት አለው አይደለም ሰው እስከሆነን ድረስ ማለት ነው። ነገር ግን እነዚህን ልዩነቶች እነዚህን ያስተሳሰብ ልዩነቶች ያመለካከት ልዩነቶችን በማቻቻል ዛሬም ድረስ እንዲኖሩ ያደረጋቸው ይህ መልካም እሴት እንደሆነ ይነገራል። አው ባለን የጠነከረ መስተጋብር ምክንያት እኮ ከችግር ጀምሮ በደስታም በሐዘንም በብዙ ነገር በመድረሳችን ኢትዮጵያውያን የሀገር ሉዓላዊነትን አስጠብቆ እስከ መድረስ ያደረሰን አንድነት ያለን መተሳሰብ መግባባት ያለን ህዝቦች ነንና ከዚህ በመነሳት እንግዲህ ሰዎች በተለይ አሁን ያለንበት ወር የጾም ወቅት ነውና ከጾም ወቅት ጋር ተያይዞ ምን ጊዜም ቢሆን ስለመረዳዳት ስለመተሳሰብ ስናነሳ ያንድ ወቅት መሆን የለበትም እንላለና በየጊዜው በአንድ ወቅት መሆን የለበትም የቆየ ማህበራዊ ሴታችን ነው ያንን ማጠናከር አለብን እንላለን። ነገር ግን ደግሞ የአጽዋማት ወቅት ሲመጡ የበዓላት ወቅት ሲመጡ ደግሞ መረዳዳት ከምን ጊዜውም በላይ እየተጠናከረ ይሄድና ጎልቶ የሚታይበት ነው እናገኘዋለን። አዎ በተለይም የተለያዩ የእምነት ተከታዮች አሉ በሀገሪቱና በተለይም ኢትዮጵያ በሃይማኖተኛ ሀገር ናት ትባላለች። የእስልምናም የክርስትናም እምነት ተከታዮች በተለይ ሰዎች እርስ በርስ እንዲረዳዱ እርስ በርስ እንዲተጋገዙ አብሮነት እንዲኖራቸው የሃይማኖታዊ ያስተምሩታቸው ያስተምራልና ወይም ደግሞ ያዛልና በተለይም አንዳንዴ ከጾም ሲመጣ እንዳልሽው የአብይ ጾም ነው በክርስትና እምነት ተከታዮች ዘንድ። ከዛ ባለፈ ደግሞ በእስልምና እምነት ተከታዮች ዘንድ ደግሞ ትልቅ ቦታ ተሰጥቶት የሚከወነው የረመዳን ወር ነውና በዚህ ጊዜ ከምንም ጊዜ በላይ ከፍ ብሎ ብናየውም ከዛ ባለፈ በተለያዩ ቀናቶች ውስጥም ያለው አብሮነት ያለው አንድነት እንዲቀጥል ሃይማኖታዊ አስተምሮቱ ያዛልና ይሄ ብዙ ጊዜ ይነሳል። ምንድነው ልዩ የሚያደርጋቸው ኢትዮጵያውያን ምንድነው የተለየ ነገራቸው ሲባል እንደ ምሳሌ የሚጠቀሰው ይህ አብሮነታቸው ነው። አዎ እንግዲህ በአብሮነት በመተሳሰብ የማይሰራ ነገር የለም። ቀደም ሲል ስናነሳው ነበር ኢትዮጵያውያን አንድ በመሆናችን አብረን በመስራታችን ችግሮቻችንን በጋራ እየፈታን እዚህ ደርሰናል። ታላቁንም ድል ያገኘነው እኮ አብረን በመሆን ነው አይደለ? የአድዋን ድል ያስመዘገብነው አሁንም ደግሞ የታላቁ ህዳሴ ግድብን ደግሞ እንደዚህ ዳር ያደረስነው አብሮ በመሆን በመተጋገዝ ይሄ በኖረ እሴታችን አማካኝነት ነውና አሁን ደግሞ በተለይ ከዚህ ከሁለቱ ታላቅ ጾሞች ጋር በተያያዘ ከአብይ ጾምና ከታላቁ የረመዳን ጾም ጋር ተያይዞ በስፋት ያየን ነው አይደለ? በማህበራዊ ሚዲያው በሚኒስትሪ ሚዲያውም ሙስሊሞችን ክርስቲያኖች ያስፈጠሩ ክርስቲያኖች ደግሞ ከሙስሊም ወዳጆቻቸው ጋር ደግሞ አንዳንድ እርዳታዎችን እያደረጉ በማህበራዊ ሚዲያዎችም በተለያዩ ነገሮች እየገለጹ ይገኛሉና ይህ መተሳሰባችን ይህ አብሮነታችን ከምን ጊዜ የኖረ ነው አዲስ አይደለም። ነገር ግን ከምን ጊዜውም በላይ ተጠናክሮ መቀጠል ስላለበት ነው አይደል አሁንም እየሰራንበት ያለውና ይህንን ጉዳይ ደግሞ ኢቲቪ ዛሬ በሀገር ጉዳይ አጀንዳ አድርጎታል። የራሱ የሆነ ምክንያት አለው። አዎ አንደኛው ምክንያት ያው ይሄ የኖረው መልካም እሴት እንዲቀጥል ሰዎች ያላቸውን የእርስ በርስ መስተጋብር እንዲያጠናክሩበት ነው። ከዛ ባለፈ ደግሞ ማህበራዊ እሴቱንም ለመወጣት በማሰብ ነው። አንዱ መልካም ማህበራዊ እሴት ነው ያልን አይደለ? ይሄ መረዳዳት መተሳሰብ ኢትዮጵያውያን ያላቸው አብሮነት አንዱ መልካም እሴት ነው ስንል ይሄኛውን ማህበራዊ ኃላፊነት እንዴት ነው መቀጠል ያለበት ሲል ለማንሳት እንዲሁም ደግሞ ሰዎች በእለት ተዕለት እንቅስቃሴያቸው አጠናክረው እንዲቀጥሉ በማሰብ ነው። በነገራችን ላይ ይሄ የማህበራዊ እሴት ማለት ነው ስናወራው ስንገልጸው ቀለል ያለ ይመስላል። ግን ብዙ ችግሮችን እንድናልፍ ብዙ መሰናክሎችን አልፈን በጋራ እንድንቆም አስችሎናል። ቀደም ሲል አንቺ ትልቁን አድዋ አነሳሽ፣ ከዛ ባለፈ ታላቁ የኢትዮጵያ ህዳሴ ግድብ አነሳሽና አንድ ስትሆኚ በአብሮ
በአብሮነት ስትሆኚ በጋራ ስትሆኚ ምንም ነገር ማሸነፍ እንደምትቺ ማሳያ የሆኑ ሁለት ትላልቅ ድሎች ናቸውና ትላንት በጦርነት አድዋን ነው፣ ዛሬ ደግሞ በመተባበር ታላቁ ህዳሴ ግድብ ነው። ከዛ ባለፈ ደግሞ በየከተማችን በየክልል ከተሞች በዚሁ በአዲስ አበባ ያሉ የተለያዩ የልማት ስራዎችን ስትመለከቺ በጋራ ወይም ህዝቡ በሚያዋጣው የትብብር መንፈስ መንግስት በሚያመጣው የፕሮጀክት ክንውን ውስጥ ያለ መተባበር ነውና በተለያየ መንገድ መረዳዳት በተለይ እርስ በርስ መረዳዳት ብቻ ሳይሆን እንደ ሀገርም በተላልቅ ጉዳዮች ላይ አንድ መሆን ሲቻል ችግሮችን ማሸነፍ እንችላለን፣ ሀገርንም መገንባት እንችላለንና እነዚህ ነገሮች ተጠናክረው እንዲቀጥሉ በማሰብ በአካባቢያችን ብንመለከቱ ኮነጺ በመተሳሰብና በመረዳዳት ብዙ ነገሮች ይታለፋል አይደለ? ከጎረቤት ከአካባቢ ብዙ ነገሮች ይደረጋሉ። እነዛ ነገሮች አድገው ጠንክረው ነው ወደ ትልቅ ነገርን ማሳካት የምንችለውና አሁንም ቢሆን ያለንን መልካም ነገር እያጠናከርን ለሀገራችን አሁን የጀመረችው እድገት አለ፣ ያንን ማስቀጠል መቻል አለብን። ለማንኛውም ዋና ርዕሰ ጉዳያችን ያደረግነው ማህበራዊ እሴታችንና የሀገር አንድነታችንን እናጠናክር በሚል ነው። እንግዳም እንጋብዛለን። የተጠናቀሩ ዝግጅቶችም አሉ። ወደ ቀዳሚው እንለፍ። ቀዳሚ የምናደርገው በተለይም ደግሞ የኢትዮጵያውያን መገለጫ የሆኑትን የፍቅርና የመተሳሰብ እሴቶችን በማጠናከር ሀገራዊ አንድነትን ማጎልበት እንደሚገባ የአሶሳ ከተማ ነዋሪዎች የገለጹትን ሀሳብ ይሆናል። በአሶሳ ከተማ የሚስተዋለው የዜጎች ማህበራዊ አንድነት ተሞክሮም የሚወሰድበት ስለመሆኑ ነዋሪዎች ጠቁመዋል። ባልደረባችን ጀማል አህመድ ደግሞ ተጨማሪ ዘገባ አዘጋጅቷል። የአሶሳ ከተማ ነዋሪዎቹ አባ ኢብራሂም አዙቤርና ጎረቤታቸው ዱጋሳ ጉቱ ለረጅም ዓመታት ክፉና ደጉን በማሳለፍ አብረው የቆዩ ጎረቤታሞች ናቸው። እነዚህ ጎረቤታሞች ሃይማኖትና ብሔር ሳይለያያቸው አንድነትንና ፍቅርን ለመላው ማህበረሰብ የሚሰብኩ ግለሰቦች ናቸው። አሁን የምገኘው በቤንሻንጉል ጉሙዝ ክልል አሶሳ ከተማ ላይ ነው። አሶሳ ከተማ ህብረ ብሔራዊና የበርካቶች መኖሪያ በፍቅር በሰላምና በመተሳሰብ በርካቶች የሚኖሩባት ከተማ ናት። አሁን የምንገኘው ደግሞ በዚሁ በአሶሳ ከተማ በአባ ኢብራሂም አዙቤር ቤት ነው። አባ ኢብራሂም አዙቤርና አቶ ዱጋሳ ጉቱ በተለይ አሶሳ ከተማ ላይ በጋራ በፍቅርና በመተሳሰብ በመኖር ለሌሎችም አርአያነታቸውን ያስመሰከሩ ጎረቤታሞች ናቸው። በተለይ በአሁኑ ሰዓት የአብይ ጾምና የረመዳን ጾም እየተከናወነ ባለበት ሰዓት ላይ አንድነታቸውን ይበልጥ አጠናክረው በጋራ በርካታ ጉዳዮችን እየከወኑ አግኝተናቸዋል። ይሄ የጋራ ጾም በሚናደርግበት ጊዜ እዚያ ውጭ ነው የምናደርገው። ውጭ የሚደረግበት ዋና ምክንያቱን ዋና እሴቱ ምንድነው ነው? የሚያልፈው ሲያልፍ ገብቶ ከኛ ጋርም ያፈጥራሉ። አሁን ይሄንን ጎረቤት በዋነኝነት የዛሬ 40 ዓመት በላይ እንደዚሁ በመተዋወቅ በመተሳሰብ በመከባበር በመፈቃቀር ለረጅም ዓመታትን ተዋውቀን የኖርን ሰው ነን። እኔና አቶ ዱጋሳ ጉቱ አባ ኢብራሂም ጋር ከሱ በልጅነት ጊዜ ነው የተቀራረምነው። 40 ምናምን አካባቢ ነው አብረን ያሳለፍነው። ስንገናኝም የመጨዋወት እንደ እኩል አቻ የሆነን ነው የምንጨዋወተው። ተጠራርተን ተፈቃቅረን ተሳስቀን አብረን የምናሳልፈው ነው። እንደ ጎረቤት እንደ ወንድምም እንደ ሙስሊምም እኔም ደግሞ እንደ ኦርቶዶክስ ተዋህዶ ሳንለያይ ሰላም ነው የምንኖረው። አሶሳ ከተማ በማህበራዊ አንድነትና በፍቅር የምትታወቅ ከተማ ስለመሆኗ በተለይ ደግሞ ሃይማኖት ብሔር ሳይበግረው ማህበረሰቡ በጋራ በፍቅር የሚኖርበት ከተማ ስለመሆኑ እና አባ ኢብራሂም ምስክር ናቸው። በአሶሳ ዙሪያ ላይ በጣም ባህል የሆነና የተንጸባረቀ የቆየ የማይረሳ የማይከታ ነው። በጣም ለሌላውን ትውልድ ተምሳሌት የሆነ ከተማ ነች። አሶሳ የፍቅር ሀገር የመተሳሰብና በጣም የመፈቃቀር ኑሮ የምንኖርበት አካባቢ ነው፣ ከተማ ነው ብዬ ነው እኔ ልገልጽ የሚፈልገው። እንዳለን ማለት ነው ዜጎችን አንድ ላይ ሆነን እንደዚህ ብንዋደድ፣ አንድ ላይ ሆነን እንደዚህ ብንፈቃቀር፣ ብንደጋገፍ እኔ እንደሚፈልገው ለራሴ ደግሞ ለአንተ የሚፈልግ እንደዚያ የሚፈልግ ከሆንኩኝ እድገት ይኖርናል፣ ፍቅር ይኖራል፣ ተምሳሌት እንሆናለን ሌላ ፍቅር። በዛሬው ዕለት እንግዲህ በዚህ በቤንሻንጉል ጉሙዝ ክልል አሶሳ ከተማ በመገኘት እኔም እንደምታዩኝ በአባ ኢብራሂም አዙቤር መኖሪያ ቤት የኢፍጣር መርሃ ግብርን በጋራ አከናውነናል። እንግዲህ እነዚህ ጎረቤታሞች ያላቸው ተሞክሮ ያላቸው ማህበራዊ አንድነት ፍቅራቸው ለሌሎችም ጭምር ተሞክሮ የሚወሰድበት መሆኑን ለመረዳት ይችላል። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ።
በተለያየ አካባቢ ብትሄጂ እንግዲህ እንደዚህ አይነት መልካም የሆነ ሴት ነው የምታዩና ያንዱ ጾምን አንደኛው በጋራ በመሆን ሲያሳልፍ ታያለሽና ለዚህም ነው ኢትዮጵያውያን የተለየ የሚያደርጋቸው መልካም የሆነ ማህበራዊ ሴት አላቸው የምንለው። የተለያዩ ጥንቅሮች ናቸው እዚህ ጉዳይ ላይ ያዘጋጀነው። ሌላኛውን ጥንቅር ስንመለከት ደግሞ በተለይ ዘመናትን በመሻገር ዛሬም ኢትዮጵያውያን በጽናት እንዲቆሙ ያስቻላቸው አብሮነታቸው አንዱ መልካሙ የማህበራዊ ሴቶቻቸው መገለጫ ተደርጎ ይወሰዳል። ይህ የማህበራዊ ሴት ደግሞ ችግሮቻችንና ልዩነቶችን በመረዳዳት በመፍታት እንዲያልፉ አስችሏል። ወቅቱ አሁን ላይ ቀደም ሲል እንደገለጽ ነው የረመዳንና የአብይ ጾም ወቅት ነው። በክርስትናና በእስልምና እምነት እነዚህ ትልልቅ አጽዋማት የሚከወንበት ነው። ከዚህ ጋር ተያይዞ እንግዲህ ነጻነት አንቺ ያዘጋጀሽው ጥንቅር አለ። እሱን ተከታትለን እንመለስ። በሰው ልጆች ማህበራዊ መስተጋብር ውስጥ የተለያየ ማንነትና አስተሳሰብን አጣምሮ እርስ በርስ በመከባበር ለመኖር የሚያስችል አብሮነት በኢትዮጵያውያን ዘንድ ጸንቶ የኖረ ነው። የሰዎች እርስ በርስ መረዳዳት፣ መተሳሰብና መተዛዘን ደግሞ ዘመናትን ከተሻገሩ ከኢትዮጵያውያን ማህበራዊ እሴቶች መካከል ናቸው። ኢትዮጵያዊ እሴታችን ሊቀጥል የሚገባው አንዱ ይሄ መተጋገዝ መደጋገፍ ስለሆነ በዚህ ደግሞ ምን ኮራበት እሴታችን ነውና ይሄንን እሴት ጠብቀን ይዘን ለመጪው ትውልድ ማስተላለፍ ይኖርብናል የሚል እምነት አለኝ። ኢትዮጵያውያን ትላንትን ያለፉበት ዛሬን የኖሩበት ሚስጥር በደስታቸው ያጸኑት አብሮነት፣ በችግሮቻቸው ያቆዩት መረዳዳትና መተሳሰብ ነው። ከመካ በኋላ ሁለተኛው እስልምናን ተቀበላ ያስተናገደች ሀገር ናት። ከአብሮነት ጋር በተያያዘ እኛ እንደ ምሳሌ የምንጠቀስ ነው። ወቅቱ በክርስትና እምነት ተከታዮች ዘንድ የአብይ ጾም፣ በእስልምና እምነት ተከታዮች ደግሞ በተለየ መንገድ የሚከወነው የረመዳን ወር ነው። መረዳዳትና መተዛዘን ብሎም አብሮነት ከመቼውም ጊዜ በላይ የሚጎለብትበት በመጾምና በመጸለይ ጊዜ ሁልጊዜ ማሰብ ያለብን መርሳት የሌለብን እኛ ከመጾማችን በኋላ በዋናነት ማሰብ ያለብን ድሃዎች እንዳሉ ማወቅና መረዳት አለብን። ያንን አስበን ለነዛ ለድሃዎች ልንበላ ከነበረው ከቁርሳችን ከምሳችን ቀንሰን ለተራቡ ሰዎች ማብላት፣ ለተራቡ ሰዎች ማጠጣት፣ ለተራቡ ሰዎች መስጠት ከኛ ይጠበቃል። ነብዩ ሰለላሁ ዐለይሂ ወሰለም ወገኖችን እንድንረዳ ጥሩ ነገር እንድንሰራ ይመክሩናል። ከነዚህም ከሳቸው ንግግር ውስጥ ምን ይላል? መን ባተ ሸብዓነን ወላሂ ላ ዩእሚን ወላሂ ላ ዩእሚን ወላሂ ላ ዩእሚን ብሎ ሶስቴ እንደ መሐላ ተናገሩ። አማኝ አይደለም አማኝ አይደለም አማኝ አይደለም። ማን ነው አማኝ ያልሆነው ሲሉት ጎረቤቱ ተርቦ እያደረ እሱ ሆዱ ሞልቶ ወይም ጠግቦ ያደረሰው በእኔ አማኝ አይደለም ይላል። ስለዚህ ይህ ማለት ምን ጊዜም በረመዳንም ሆነ ከረመዳን ውጪም ወገኖቻችን ጎረቤቶቻችንና ማህበረሰቦቻችን እንድንረዳ በጣም የሚገፋፋና የሚያነሳሳ እስልምና ሃይማኖትም የሚያዝበት የእስልምና ሃይማኖት ተግባር ነው። ዘላቂ ሰላምን ለማምጣት ትልቁን ሚና የሚጫወተው አብሮነት በኢትዮጵያውያን ዘንድም ያለው ይህ መልካም ማህበራዊ እሴት ለትውልድ መሻገር እንዳለበት ተመላክቷል። ተመልሰናል ተመልካቾቻችን። እዚህ ጉዳይ ላይ ሰፋ ያሉ ሀሳቦችን እናነሳለን፣ እንግዶችንም እንጋብዛለን ብለናል። በተለይም በዚህ ጉዳይ ላይ ማብራሪያ እንዲሰጡን በሁለት እንግዶችን ነበር የጋበዝነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ከጠቅላይ ቤተ ክህነት መላከ ሕይወት አባ ወልደ ኢየሱስ ሰይፉን እዚህ ስቱዲዮ ጋብዘን ነበር፣ መገኘት አልቻሉም። የእስልምና ሃይማኖት መምህር ኡስታዝ መሐመድ አደም ደግሞ እዚህ ስቱዲዮ ይገኛሉ። ስለዚህ ከሳቸው ጋራ ቆይታ የምናደርግ ነው የሚሆነው። መምህር ኡስታዝ መሐመድ አደም ስለመጡና አመሰግናለን። እኔም ስለጋበዛችሁኝ አመሰግናለሁ። መልካም ኡስታዝ፣ እንግዲህ አሁን የምንገኘው የታላቁ የረመዳን ወር ላይ ነው። ረመዳን ከሪም ብለናል። እንግዲህ በጾም ሰዓት ብዙ ጊዜ እዝነት፣ መረዳዳት ይታያልና በተለይ አሁን ከረመዳን ወር ጋር ተያይዞ እነዚህ ተግባራት እንዴት ይገለጻሉ የሚለውን እናስቀድም። ቢስሚላሂ ራህማኒ ራሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው እንደሚታወቀው ይሄ እንዳላችሁት ትልቅ ዋጋ የሚሰጠው ወር ነውና ከዚህ ከጾም ጋር ተያይዞ የጾም አላማውና ግቡ አለ። ይህንን ግብ ራሱ አላህ ሱብሓነሁ ወተዓላ በቁርአን ላይ አስቀምጧል። ይሄ ጾም ግዴታ በእናንተም ላይ ከእናንተ በነበሩ ህዝቦች ላይም ግዴታ ነበረ። ዋናው አላማ ግን የጾም ዋናው አላማ ለዓለኩም ተተቁም ብሎ ያስቀምጣል። እናንተ አላህን እንድትፈሩ ነው ይልና
ይሄ ተቅዋ የሚባለው ነገር መፍራት የሚገኘው በውስጡ ብዙ ነገሮችን ያዘለ ነገር ነው። ስለዚህ ከዛ መሀል ከሚኖርበት አንደኛው እዝነትን ነው። ምክንያቱም ሰው ከሌሊት ጀምሮ እስከ ፀሐይ እስክትገባ ድረስ ባለችው ጊዜ ራሱ ተርቦ ይውላል። ከተርቦ እየዋለ በዚህ ህግጋት ላይ ምንድነው የሚያሳየን? አንደኛ እየጾምን ያለው ነገር ላይ ረሃብ የሚባለውን ስሜት እንድናቅ ያስፈልጋል። ስለዚህ ረሃብ የሚባለውን ስሜት ሁላችንም በተወሰነ ደረጃ ይሰማናል። ይሄ የረሃብ ስሜት ደግሞ የሚፈጥረውን ነገር አውቀን ለምን ለተቸገሩ ወገኖች ችግር ለደረሰባቸው ረሃብ የሚሆን መሰል ነገሮች ላይ ላሉ ወገኖች በተወሰነ ደረጃ ስሜቱና እንትኑ እንዲጋባብን የተፈለገበት ነው። ስለዚህ ይሄ ስሜት ሲጋባ ነው እዝነት የሚባለውን ነገር የሚወልደው። ስለዚህ እዝነት ምንም ጥያቄ የለውም። እስልምና በዋነኝነት ያው ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጠው ነገር አለ። አላህ ትእዛዝ ላይ ሲያመጣ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላቸዋል። አንቱን መላእክተኛ አድርጌ የላክነህ ዓለማትን በአጠቃላይ እዝነት አድርገን ነው። የእሳቸው መላክ ለዚህ ምድር ላይ ለሁሉም ነው፣ ለሰው ልጅም ለአጋንንትም ለእንስሳም ለምንለው ሁሉ አጠቃላይ እዝነት ስለሆነ የእስልምናው መነሻ ሁሉ ረሕመት ነው ወይም ደግሞ እዝነት የምንለው ነገር ነውና እዝነት ምንም ጥያቄ የለውም። በየትኛውም ጊዜ በማንኛውም ቦታ እንደው የበለጠ ረመዳን ጋር የምናስተሳሰረው ከሆነ የበለጠ ብዙ መልካም ስራዎች ስለሚሰሩበት በዚህ መልካም ስራ ጋር ተያይዞ እዝነታችንን የበለጠ የምናንጸባርቅበት ነው እንጂ እዝነት የሚባለው ነገር ሁሉ ጊዜ ከኛ ጋር ተቆራኝቶ የሚኖር ነውና በእስልምና ትልቅ ዋጋ አለው። ለዚህም ሲባል እንግዲህ አርራሂሙን የርሐሙሁም الرحማን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ወይም ደግሞ መለ የርሐም ላ ይርሐም ይላሉ። እንግዲህ አላህ አዛኞችን ያዝንላቸዋል። ምድር ላይ ላሉ በአጠቃላይ የማያዙን ሰዎች አላህ ማያዝንላቸውም ይላሉ። ስለዚህ እዝነት የሚባለው ነገር መንፈሳዊ ህይወትን ብቻ አይደለም፣ ከመንፈሳዊ ባሻገር እስልምና የማህበራዊ ህይወት መስተጋብር ያለው ነገር ነውና ይሄ መስተጋብር ደግሞ በመተሳሰብ በመተዛዘንና እርስ በርስ በመፈቃቀር በአጠቃላይ ከሰው ልጆች ጋር የሚኖረን ግንኙነት እዝነት ጋር የተያዘ ነውና ይሄ ነው እንግዲህ የእስልምና አስተምህሮት የበለጠ እንዲጠናከር የሚያደርግ ነው። አዎ ግጥ ጥያቄ የለውም። አንዳንድ ወቅትና ጊዜ የበለጠ ነገሩን ትኩረት ሰጥተን በተለይ ጾም ኤክስፒሪየንስ እንድናገኝበት የጾሙ ዓላማ እዚህ ጾም ላይ የምተገበራቸው ተግባሮች ጾም ላይ አድርገን እንድናቆማቸው አይደለም። በአንድ ወር ውስጥ የምናደርገው ተግባር በህይወታችን ሁሉ በ11 ወራትም ከዛ በየአመታቶች ሁሉ ጊዜም ቢሆን መልካም ስብዕናዎችን እየገነባባቸው የምንሄድባቸው ናቸውና ከዚህ አንፃር መቃኘት አለበት። መልካም አሁን በደንብ በስፋት እያነሱት ነበርና በተለይም በረመዳን ጾም ያው ከሌላው ጊዜ በተለየ መልኩ ይሄ መረዳዳት፣ አብሮነት፣ እርስ በርስ መተጋገዝ ጎልቶ የሚታይበት ነው። ነገር ግን ሰዎች በዕለት ተዕለት እንቅስቃሴያቸው ደግሞ ይሄንን ሁሉ ጊዜ መልካም ባህሪ አድርገው መቀጠል እንዳለባቸው ይነሳልና እንደው የእምነቱ ተከታዮች ይሄንን መልካም እሴት ይሄንን መልካም ተግባር ሁሉ ጊዜ እንዲቀጥሉት ይዘውት እንዲመጡ መተጋገዙ እንዲቀጥል የሃይማኖት አባቶች ትምህርት እንዴት ነው በምን መልኩ ነው ትምህርት እየሰጣችሁ ያላችሁት የሚለውን እናንሳ። እንግዲህ ያው እንደ አጠቃላይ የሰው ልጅ በሚኖርበት ሂደት ማህበራዊ ህይወት ነው የሰው ልጅ ህይወቱ በአጠቃላይና እስልምና ለዚህ ትኩረት ሰጥቷል። ትኩረት መስጠቱን እንግዲህ ከያንዳንዱ ሰው ከራሱ ከማዘን ጀምሮ ራሱን ይቆጥባል። ከዛ ቤተሰባችሁን አዱ ነው የሚለው አለ። ከዛ በየዝምድናው አለ። ከዛ በጉርብትና የሚኖረን ግንኙነት ይኖራል። ከዛ ባለፈ ደግሞ የሰው ልጅን በአጠቃላይ ወለቀድ ከረምና በኒ አደም ይላል አላህ። የሰው ልጆችን በአጠቃላይ አክብረናል ይላል። አሁን ሰው በመሆኑ መከበር ያለበት ነገር አለ። ከዛ ውጪ ደግሞ በአጠቃላይ የእርስ በርስ ግንኙነት ላይ ዋጋ ይሰጣል። ለዚህ ሲባል እንግዲህ የእዝነቶቹም ደረጃና በሰው ልጅ የማህበራዊ ህይወት ላይ የሚያጋጥሙ ፈተናዎችና ጉዳቶች ይኖራሉ። እነዚህን ጉዳቶች ደግሞ በማዘን በመተባበር የምናሳልፋቸው ሂደቶች ደግሞ የሚኖራቸው መልካም ነገር ያስቀምጣል። ስለዚህ በማህበራዊ ህይወት ላይ ሰዎች ለምሳሌ ወላጆቻቸውን ያጡ ልጆች ይኖራሉ። እነዚህ ልጆች ከመንከባከብ ወይ ደግሞ ባሎቻቸውን ያጡ ሴቶች ይኖራሉ። ለእያንዳንዱ ይህንን በማድረግ የሚኖረው ጠቀሜታና ዋጋ ቀላል እንዳልሆነ የሚገልጽ የራሱ የሃይማኖት ተሳቢ አለ። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም አነው ካፊሉል የቲም ፊ ጀና ከሃተይን ብለው ያጠቀሙበታል። እኔና የየቲም ወላጅ አልባ የሆኑ ህጻናትን የሚንከባከብ እኔና እሱ እንዲነን በጀነት ጎረቤቴ ነው ቅርብ ነው ብለው ያስቀምጡታል። ይሄን ዋጋ ይሰጣል። ባሎቻቸው ለሞቱባቸው ጉርብትናንም ራሱ አያይዞ እዝነትና የጉርብትና የሚባለውን ነገር ሁሉ ያስቀምጣል። ጉርብትናን ስናነሳ እየተራበ ጎረቤቱ ያደረሰው ሙሉ እምነት የለውም በእስልምና ይላሉ። ጎረቤቱን እንኳን ማድረግ ያለበት ከዚህ ጋር ተያይዞ ማህበራዊቱን ደግሞ ሲያስቀምጥ ወይምናዑን አልማዑን ይላል። እየሰገዱ መልካም ነገር እያረጉ ለጎረቤታቸው ቀላል እንኳን በትንሹ በሰው መሃል ላይ የምንዋዋሳቸው እቃዎች አሉ። የቤተሰብ ቁሳቁስ ነገሮችን ግዴታ ነው ማዋስ ጎረቤት ሲጠይቅ ይህንን እንኳን በትንሹ ይህንን የማያደርጉ የሆኑ ሰዎች
ሰጋጅ ቢሆኑም ጿምም ቢሆኑም ከተጠያቂነት አያመልጡም ይላል አላህ። ስለዚህ የጋራ የምንኖርባቸው ምንድነው የእዝነትም ይሁን የመተባበር መንፈሶች ላይ በአጠቃላይ ተያይዞ እስልምና ትልቅ ዋጋ ይሰጣል። ይህንን ከማስተማር ረገድ እንግዲህ ከማስተማሩም በላይ የሃይማኖቶቹ እሴቶች በአብዛኛው ስራዎች የጋራ ጉዳዮች ላይ ተያይዛሉ። ምሳሌ በእርስ በርስ የሙስሊሞች ግንኙነት በቀን 5 ጊዜ ሰላት የሚባለው ነገር ላይ ይገናኛሉ። ሰላቱ ራሱ የማህበራዊ ህይወት ይኖራሉ። በዚህ በሰላት ግንኙነታቸው ይሁን አሁን ደግሞ ጾም ጋር ተያይዞ ለምሳሌ ከመሸ በኋላ ተራዊህ ተብሎ የሚሰገድ ሰላት አለ። ከዚህ ጋር ተያይዞ የሚገናኙት ነገር አለ። እነዚህ ሁሉ ግንኙነቶች የሚያሳዩት ምንድነው የጋራ የሆኑ ግንኙነቶች ላይ ዋጋ ይሰጣል እስልምና። ይሄንን ከማስተማር አንፃር እንግዲህ ሃይማኖት አባቶች ሁሉም እንግዲህ ሃይማኖቱም ስለሚያዘው ቢፈልግም ባይፈልግም ግዴታ ነው ይሄን ማድረግ ስላለበት ብዙ የማስተማር መንገዶችን ተጠቅሞ ብዙዎቹ ይሄንን ነገር መሬት ላይ ያወርዳሉ። ግዴታም ስለሆነ የሃይማኖቱም ዋና ተልእኮም ስለሆነ እዝነት ጋር ተያይዞ ያለው ነገር ነው። ምናልባት እዚህ ጋር እንዲያነሱልኝ የምፈልገው በተለይም አሁን ስንመጣ እንደዚህ አይነት መልካም እሴቶች በሃይማኖቱም ብንሄድ ሃይማኖታዊ አስተምሮ የሚያዘን ህግ ነውና እንደዚህ አይነት መልካም እሴቶችን የሚሸረሽሩ የግል የሆነ ባህሪ የሚስተዋልበት ሰው ብቻውን አንዱ ተርቦ አንዱ ተቸግሮ ብቻውን የሚኖርበት አይነት ሂደቶችን እያየን ነውና እንደው እዚህ ላይ ምን ይላሉ? እንግዲህ እናጠቃላይ ይሄ ነገር መስተካከል አለበት። ይሄ መስተካከል አለበት ስንል ምንድነው አንደኛ ከሁሉም ከራሱ ይሄ ኃላፊነት የሃይማኖት አባቶች ብቻ ሰው አይደለም የአማኙም ጭምር ነው። ስለዚህ ማንም ሰው ሁሉም እምነቱን ማለት ነው ሙስሊምም ይሁን ከእስልምና ውጭ ያሉ የትኛውም የሃይማኖት አስተምሮቶች የሚያስተምሩት የጋራ የሆነ ግንዛቤ የጋራ የሆነ መተባበር በሰው ልጆች መሃል እንዲኖር ያስተምራሉ። ይሄንን ወደ ተግባር መቀየር ነው። ይሄንን ሊሸረሽሩ የሚችሉ ነገሮች ሁልጊዜም ጥንቃቄ ይፈልጋሉ። ከእያንዳንዱ ሰው የየራሱን ተልእኮ መወጣት አለበት። አንድ ነጥብ እዚህ ጋር ማንሳት እፈልጋለሁ። ነብዩ ሰለላሁ ዐለይሂ ወሰለም የሚያነሱት ነገር አለ። ለምሳሌ ማንም ሰው መጽዋት ሊያደርግ ይገባል ይላል። መጽዋት ማድረግ ሲባል ሁሉ ጊዜ የምናስበው እኛ ገንዘብን አውጥቶ ወይም ቁሳዊ የሆነን ስጦታ ማድረግ ነው ብለው ያስባሉ ይላሉና ጠየቋቸው። ይሄማ ማንም ሰው ሊያገኘው አይደለም። መልካም የሚሰራን ሰው እንኳን ማገዝ ነው። ሰው መቻል ካልቻለ መልካም ይሰራ ላይሰራ ይችላል። ገንዘብ መስጠት ላይ ይችላል። መልካም ይሰራው ማንኛውም ይያሉ ይተነትናሉ። ለምሳሌ አሁን ምንድነው በከተማ መኪና ተበላሽቶበት ሰው እንደመግፋት ማለት ነው። ወይም ደግሞ ለከብት ላይ ወይ ደፈረሱ ላይ ጭነት ማውጣት ያልቻለ ሰው እንደመጫን ይሄን ከዘረዘሩ በኋላ መጨረሻ ላይ አው ተስላዑ ለአኽረቅ ችግር ላለበት ሰው አስፈላጊ ነው ሰው ታግዛለ። ይሄን ማትችል ከሆነ ግን የመጨመር አስተምሮ ተኩፉ ሸረከ عن الناس ያንተ መጥፎ ባህሪ ያንተ መጥፎ ስራ ወደ ሰው እንዳይተላለፍ ራሱ መቆጠበ ራስህ ላይ የምታደርገው መስዋዕት ነው። ስለዚህ የኛ መጥፎ ባህሪ የኛ ጥሩ ያልሆነ ስነ ምግባር ወደ ሌላ ሰዎች እንዳይተላለፍና ሌላ ሰው ያንን እንዳይገዛው መከላከል ይጠብቃል ማለት ነው። ስለዚህ አሁን ያሉት የአስተምሮ ሂደቶችና የምናያቸው ክፍተቶች ዋና ትልቅ እሴቶችን የሚሰረስር ነው የሚቦረብር ነው። ይሄ እንግዲህ ምናልባት የሃይማኖት አባት የምንባለው በየትኛው ማቅጣጫ ያለው ሰዎች አግባብ ያለው ስራዎች ላይ አልሰራን ማለት ነው። ክፍተቶች አሉ። አንደኛ ራሳችንን መለስ ብለን መፈተሽ ይፈልጋል እንደ ሃይማኖት አባት ማለት ነው። መልካም እንግዲህ ኢትዮጵያ የምትታወቀው በአብሮነት ነው። በየጊዜው ይነሳል። በዚህ በአብሮነትም ብዙ ነገሮች ተሰርተዋል፣ ብዙ ውጤቶችም ተገኝተዋልና አሁን ላይ ያለን አብሮነት እንዲጠናከር ምን መደረግ አለበት ይላሉ? እንግዲህ አብሮነቱ ያው ከድሮም ድሮ የመጣ ነው። ሳክኑ የኢትዮጵያነት አብሮነት ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ የእሳቸው ቅርብ ባልደረቦች በአጠቃላይ መካ ላይ ሆነው እምነታቸውን ማራመድ ባልቻሉበት ሂደት እንግዲህ ዘመዶቻቸው ወዳጆቻቸው እንዲሰደዱ አድርገዋቸዋል። ያንንም ስደት መቀበል የቻለ ሀገር ብቸኛ ሀገር ኢትዮጵያ ነው። ኢትዮጵያ በወቅቱ እንግዲህ የተቀበለ ማህበረሰብ መንግስትን ብቻ ሳይሆን እንደ ማህበረሰብም እምነቱን ብቻ አምኖ ላይሆን ይችላል አብዛኛው መኖር እንዲፈቀድላቸው አድርጓል ንጉስ ነጃሺ ረህመቱላህ ዐለይሂ እና ይሄንን አብሮነት ከዛ ጀምሮ የመጣ ነው። ከዛም በፊት ይኖራል ግን ታሪክ መዳሰስ ይኖራል ከእስልምና አንፃር ወደዚህ ስንቃኘው ማለት። ስለዚህ ይሄ አብሮነት ከዛ እየተዋለደ እየመጣ የነበረው ሂደት ነው። እንግዲህ በጊዜ ሂደቶች ሰዎች የተለያዩ ግጭቶች አንዱ የበላይ ሆነ የመኖርበት የታሪክ ሂደቶች ሊኖሩ ይችላሉ። በእነዚህ ሂደቶች ግን ያለፉትን የአብሮነትን ነገር ለማስቀጠል ታሪክን መለስ ብሎ መቃኘትና ማየት ይፈልጋል። ይሄ አብሮነትን ሊሸረሽሩ ነገሮች ምንም ቢሆን መቆም ነው ያለባቸው። የተሻለ አንድ ስንሆን ነው ጠንክረን ወደፊት መምጣት የምንችለውና ምናልባት እዚህ ጋር ሁሉ ጊዜ የሚነሱ አንድ ነጥቦች ብዙ ነገሮችን ጠቅልሎ ማስተላለፍ ይመስለኛል። እንደው እንዳጠቃላይ እንግዲህ በተለይ ከዚህ
ኢትዮጵያ እንግዲህ አንድ ወደ መሆነ መሰብሰብ ሂደት ጋር ተይዞ በታሪክ የአጼ ዮሐንስ እናት የሙስሊሞች አንዳንድ ግጭቶች ሁሉ ጊዜ ይጠቀሳሉ አደጋ አደርሰዋል በሚል በዚህ ሂደት ግን የዚህ የእስልምና ሊቃውንት በወቅቱ የነበረበትን ጉዳት ጽፈን ለትውልድ መተላለፍ አለበት የነበረውን አጠቃላይ የታሪኩን በሚል እሳቤ ሀሳቦች ይነሳሉ ለሁለት ተከፈለ እንግዲህ ሊቃውንቶቹ የተነሱበት ለሁለት የተከፈለበት ምክንያት ምንድነው የነበረውን ስቃይ የሚሆን አደጋ የሚሆን በታሪክ ጽፎ ለታሪክ ማስተላለፍ የሚል ነበር አብዛኛውና በውሳኔ ደረጃ የተላለፈው ውሳኔ ቢኖር ግን ምንድነው እኛ ለልጆቻችን ቂምን አናወርስም የሚል ምላሽ ነው ከዚህ በኩል የተሰጠው ከሙስሊምና መሻይኾቹ ስለዚህ ትልቅ ተውፊት ነው እኛ ታሪክን ስናወርስ ሰዎች ቂምና በቀልን አንግበው እንዲሄዱ አይደለም ታሪክን ስናወርስ ነበረ ምን እናርም ምን እናስተካክል የሚለውና ከዚህ አንፃር እንግዲህ አላቅም ከሞላ የሚያለያየውን ነገር ሳይሆን አንድ የሚያደርገውን ማጉላት ያለበት አንድ ሊያረጋግን የሚችሉ ነገሮች ብዙዎች ናቸው ምክንያቱም አንደኛ ሰዎች በባህራችን ስንሆን አንድ አይነት ሀሳብ ሊኖርም አይችልም እንግዲህ መንታም የአንድ እናቶች በአስተሳሰብ ደረጃ ይለያያሉ አብሮ መኖርና ተቻችሎ ወይም ደግሞ ተግባብቶ መኖር ግን ግዴታ ነው ይሄ በማንኛውም ወቅት ነው እስልምና አስተምህሮቱ እንግዲህ ሰው የሚኖረው በመድር ላይ ብቻውን ኖሮ አይኖርም የጋራ ነው አናኖራችን ማህበራዊ ህይወት ይባላል በማህበራዊ ህይወታችን ላይ በእምነትም ይሁን በአስተሳሰብም ይሁን በባህሪም ይሁን የተለያየ ነገሮች ይኖሩናል እነዚህ ነገሮች ግን ሁሉ ጊዜም ቢሆን አብሮ የመኖርን እንትን ሊሰረሽሩና ሊያበላሹ አይገባም ሊጠበቁም ይገባል የጋራ ሊያረጉ የሚችሉ ነገሮች ላይ በስፋት መሰራት ይኖርባቸዋል ምክንያቱም የሚያለያዩ ነገሮች በጣም ጥቂቶች ናቸውና የሚያግባቡን ሰው በመሆን የሚያግባባን ብዙ ሰፊ ነገር አለ ከዛ እምነት ይባላል ጉርብትና ይባላል ደግሞ ኢትዮጵያ ውስጥ ደግሞ ትንሽ ከሌላው ዓለም የተለየ ራሱን የቻለ የሚያግባባን ብዙ ነገሮች አሉና ይሄንን መጠበቅም የሁሉም ሰው ኃላፊነት ነው በቃ በነፍስ ወከፍ እያንዳንዱ ሰው ኃላፊነቱ ይሄን ይመስለኛል መልካም የሃይማኖት መምህር የሆኑት ኡስታዝ መሐመድ አደም ስለ ጊዜዎት በጣም እናመሰግናለን መተው ተጨማሪ መረጃዎችን ስለሰጡን መልካም ቀን መልካም ጾም ይሁንልዎት እንግዲህ ስለጋብዛችሁኝ በጣም አመሰግናለሁ እሺ